ትልቅ ወንጀል ሰርታችሁ እኔ አይደለሁም መንታቴ ነች ብላችሁ የገዛታችሁን እስር ቤት ትልካላችሁ። ለዛውም እናንተን የሚመስል መንታታችሁ። ይህን ወንጀል ሰርታ እህቷ ላይ ያመካኘችው ሰማንታ ትባላለች። እድሜዋ 35 ነው። ብዙም ጥሩ የምትባል ሴት አይደለችም። አደንዛዥ ትጠቀማለች። በዛ ላይ ሰካራም ነች። ከሱም የባሰው ደግሞ ክስ ሁሉ ተከፍቶባት ያውቃሉ። በምን የውሸት ኢንፎርሜሽን ለፖሊሶች ሰጥታ ፖሊሶችን ሁሉ አወዛግባ በሱ ተከሳለች። በአጭሩ ህይወቷ ደስ የሚል አይደለም። ግን ከዚህ በኋላ እየባሰ ይሄዳል። ምክንያቱም የሆነ ቀን እንደተለመደ አደንዛዥ ስትጠቀምና መጠጥም ትጠጣና መኪና መንዳት ትጀምራለች። ቀስ እያለችም አይደለም የምትነዳው፣ በጣም በፍጥነት ነው የምትነዳው። መንዳት የሚጠበቅባት የመንገዱ ስፒድ ሊሚት 40 ነው። እሷ እየነዳች ያለችው 110 አካባቢ። መንገዱ ላይ ደግሞ እዛ አካባቢ የሚኖሩ አሚሽ የሚባሉ ማህበረሰብ አሉ። አሚሽ ማለት የሚጠቀሙት እንዳለ ከቴክኖሎጂ ነፃ የሆነ ነገር ነው። መኪና አይጠቀሙም፣ ለመንቀሳቀስ ጋሪ ነው የሚጠቀሙት። ቲቪ ምናምን አይጠቀሙም። በቃ እንዴት ነው እራሳቸውን ከቴክኖሎጂ ያገለሉ ማህበረሰቦች ናቸው። እና እዚህ አስፋልት ላይ በቃ ኖርማል ጋሪ ምናምን ታገኛላችሁ። ለዛም ነው ስፒዱ በጣም የተቀነሰው። የሰማንታ ትልቁ ችግሯ በስፒድ ከመሄዷ በላይ ደግሞ ከመጠጣቷም ከመጦዟም በላይ ደግሞ አስፋልቱን እያየች ሁሉ አይደለም የምትነዳው። ዝቅ ብላ እንዲህ ስልኳን እያየች ወደ ጎን እያየች ፊት ለፊት ትኩረት ሰጥታ ራሱ እየነዳች አይደለም። እናም ድንገት ደግሞ ከፊት ለፊት ጋሪ አለ። 4 ልጆችን የጫነ ጋሪ ወደ ትምህርት ቤት ለመሄድ ማለት ነው። እየሄደ ያለው ደግሞ ፍጥነቱ ይሄ ጋሪ ቢያንስ 15 ምናምን ቢሆን ነው። እሷ ደግሞ በ110 ነው እየመጣች ያለች። እንዳልኳችሁም ደግሞ አስፋልቱን እያየች ስላልሆነ ሄዳ ይሄንን ጋሪ ድብልቅ ያደርጋል። ጋሪውን ብትን ነው ያለው። ብትን ስላችሁ በቃ ብትንትን ነው ማለት። ምክንያቱም ፈረሱ ይሞታል። ከ4ቱ ልጆች ወዲያው እዛ ጋር 2ቱ ልጆች ይሞታሉ። የተረፉት 2ቱ ደግሞ ትልቅ አደጋ ይደርስባቸዋል። ይህን ነገር ስታይ ሰማንታ ከጡዘቷ ነቃች። ጥፋቱም የእሷ እንደሆነ ታውቃለች። ግን በዚህ ነገር ተጠያቂ መሆን አልፈለገች። ኢንተርኔት ላይም ሰርች ማድረግ ጀመረች። በዛ ሰዓት ስልኳ ላይ አደንዛዥ ተጠቅሞ ሰው በመኪና ቢጋጭ ስንት ዓመት ይፈረድበታል፣ ስንት ዓመት ነው ልታሰር የምችለው ምናምን የሚለውን ነገር ማይጠየቅ ጀመረች፣ ማየት ጀመረች ጉግል ላይ። ከዚያም ወዲያው ደግሞ እህቷ ጋር ትደውላለች። ቦታውም ደግሞ ዝም ያለ ቦታ ስለሆነ ማንም አልነበረም። መግቢያው ላይ ደግሞ እንደተናገርኩት መንታ ስለሆነች እህቷ እና ያለቻት እና ምቺ መንትያዋ መጣች። ያለውን ነገር አየች፣ በረገገች። ከፖሊስም ቀድማ ነበር የደረሰችው። እናም ሰማንታ እኔ ነኝ የገጨሁት በይ ትላታለች እህቷን፣ አሁን የጠራቻትን ማለት ነው። እናም እህትየውም እሺ አለች። ለምን እሺ አለች፣ እንዴት እሺ አለች በኋላ ላይ ነግራቸዋለሁ። ሌላ የሆነ ድብቅ ከጀርባ ያለው ነገር አለ። ግን በጊዜው በቃ እሺ አለች። ምክንያቱም ሰማንታ አደንዛዥ ተጠቅማለች፣ ሰክራለች ምናምን። ይሄ ደግሞ ያሳስራታል። ትንሽ እንደቆየም ፖሊሶች መጡ። ምንትየውም የመጣችው እኔ ነኝ የገጨሁት አለች። ፖሊሶችም ያው መጀመሪያ ምርመራ የሚያደርጉት እቺ ሴት ጠጥታለች ወይስ ሰክራለች፣ እንዴት ነው አደጋው የተፈጠረው የሚለውን ነገር ማጣራት ነው። እናም ሲመረምሩ ፖሊሶች እዛው ጋር እንዳልጠጣች እንዳልጦዘች አወቁ። ይሄ ነገር እንዴት ነው ሀፕን ያደረገው ወይም እንዴት ነው የተፈጠረው ስትባል ገብቶብኝ ነው አለች። እየነዳው ነበረ፣ በቃ ራሳቸው ናቸው የራሳቸው ጥፋት ማለት። ፖሊሱም ታዲያ ያው በቃ እሺ ለማንኛውም ነይ እስቲ ብሎ ወደ ራሱ መኪና ይወስዳታል። የፖሊሱ መኪና ውስጥም ሆና ደግሞ ከዚህ በፊት ሌላ ታሪክ ላይ ያሳይቻቸዋል። ካሜራውን ኦን ያደርጋል ሳይነግራት፣ እዛው መኪና ውስጥ ያለውን ካሜራ ማለት ነው። እሷም በጭራሽ አላወቀችም ሪከርድ እየተደረገች እንደሆነ። የገጨችው ሰማንታ አለች። ፖሊሱም ድንገት እስቲ የተለየ ነገር ካገኘው ብሎ ነው ይሄን ነገር ሪከርድ ያስጀመረው፣ መኪና ውስጥ ያለውን ቪዲዮ ማለት ነው። ደግሞም በዛ ላይ ምን ይላታል፣ የምታወሩት ነገር ካለ ከእህትሽ ጋር አውሩ፣ እኔ አልሰማችሁም ብሎ ከመኪናው ከፖሊሱ መኪና ይወርዳል። እህትየውም ትመጣለች፣ ሰማንታ ማለት ነው የገጨችው። ሰማንታም ደግሞ የፖሊሱ መኪና ጋር ጠጋ ብላ ያደረግነውን ነገር ፖሊሶች በጭራሽ ሊያውቁ አይችልም፣ አይለዩንም አለች። እናም ይሄን ደግሞ ቃል በቃል ቪዲዮ ሪከርድ ውስጥ ገብቷል። በጊዜውም ደግሞ ፖሊሶቹ በቃ አዎ የገጨችው መንትየዋ ነች እንጂ ሰማንታ አይደለች ብለው አምነዋል። ነገሩም ደግሞ ድንገተኛ የተፈጠረ አደጋ ነው ብለዋል። ስለዚህ መንትየዋን በቂ ማስረጃ የለም፣ ሆን ብላ የገጨችበት ምክንያት ሊኖር አይችልም ብለው ከፖሊስ መኪና ውስጥ አውጥተዋት መንትየዋን ሂዱ በቃ ይሏቸዋል፣ ድንገተኛ አደጋ ነው ብለው። ስለዚህ ሰማንታ ፕላን ሰራ፣ ነፃ ወጣች። ግን አሁን የምንገኘው ብስራተ ገብርኤል ላፍቶ ሞል ውስጥ ነው። ታዲያ ከዚሁ ሞል ጋር አያይዘን አማን ፕሮፐርቲስ በሚል ስያሜ እጅግ ቅንጡ የሆኑ የመኖሪያ አፓርትመንቶችን በመገንባት ላይ እንገኛለን። ታዲያ እዚህ ፕሮጀክት ላይ ከባለ 1 እስከ ባለ 3 መኝታ የምታገኙ ይሆናል። እውነተኛ 30% ልዩ ቅናሽም እያገኛችሁ ተጠቃሚ ይሁኑ። ለበለጠ መረጃ በ0935 347588 ይደውሉልን። አማን ፕሮፐርቲ። ፖሊሶቹ ጣቢያ ከሄዱ በኋላ መኪናው ሪከርድ ያደረገውን ቮይስ እና ቪዲዮ ሲሰሙ ጥያቄ ፈጠረባቸው። ያደረግነውን ነገር በጭራሽ አያውቁም የምትለዋ
በተለይ በጣም ጥያቄ የፈጠረችባቸው ምንድነው ያደረጉት ብለው መመርመር ጀመሩ። ግን ሌላ ትልቅ ችግር ፖሊሶቹ አጋጠማቸው። ይህንን መኪና ማን ነው መጀመሪያ የነዳው የሚለውን ነገር በዲኤንኤ ቼክ ላያደርግ ፈለጉ። ችግሩ ግን መንታ ከሆናችሁ ዲኤንኤያችሁ አንድ አይነት ስለሚሆን መለየት አይቻልም እንጂ በቀላሉ መሪ ላይ ያለውን ላብ ወይ ደግሞ የሆነ ነገር ቼክ አድርጎ ማን የነዳው የሚለውን ነገር ማወቅ ይቻል ነበር። እናም ፖሊሶቹ በቃ ይሄ ነገር እንደተቀያየሩ ሲገባቸው ማስረጃ ግን ማቅረብ አልቻሉ። ይህንን ቪዲዮ ላይ ያለውን ነገር ማቅረብ አይችሉም። አይኛ ያለው ሌላ ነገር ነው ብለው መከራከር ይችላሉ ፍርድ ቤት። ቀናቶችን ማለፍ ጀመሩ። ከስር ግን ፖሊሶች መከታተላቸውን አላቆሙም። እስፔሻሊ ደግሞ ሰማንታን የምትሰራበት ቦታ ሁሉ ሄደው ስለ ሰማንታ መጠየቅ ጀመሩ። ጓደኞቿን፣ አለቃዋን ጭምር። በዚህ ሰዓት ደግሞ አለቃዋ ትልቅ ማስረጃ ትሰጣቸዋለች። ያን ቀን ሰማንታ የተጋጨችበት ሰዓት አለቃዋ በአጋጣሚ ደውላ ነበር እና ለአለቃዋ ከጋሪ ጋር ተጋጭቼ 2 ሰው ሳይሞትብኝ አይቀርም ምናምን ብላ ነግራት ነበረ በስልክ እና እሱም አለቃዋ ለፖሊሶቹ ተናገረች። በዚህም ደግሞ ፖሊሶች እርግጠኛ ሆኑ ሰማንታ ስትነዳ እንደነበረ። ግን አሁንም በዚህ አላቆሙም። ፖሊሶቹ ከፍርድ ቤት ፍቃድ አግኝተው ስልኳን የመመርመር ተቀብለው ቼክ ማድረግ ጀመሩ። ስልኳ ላይ ደግሞ የቀራቸው ቦታ የለም። ሁሉም ቼክ ያደርጉት። ጎግል ላይ ደግሞ አንድ መሰረታዊ ነገር አገኙ። አደጋው ሲደርስ ቅድም ምን ብያችሁ ነበረ? ጎግል ላይ ሰርች አድርጋ ነበረ። አደንዛዥ ዕፅ የተጠቀመ ሰው አደጋ ሲያደርስ ምን ያክል የሚፈረድበት ምናምን የሚለውን ነገር ሰርች አድርጋ ነበር። እሱን አዩ። በተጨማሪም ደግሞ ጋሪ ገጭታችሁ 2 ሰው ገላችሁ እስር ቤት ትገባላችሁ የሚልም ጎግል ላይ ሰርች አድርጋ። ለፖሊሶቹ ግን ይህም መረጃ ብቻ አይደለም ያገኙት፣ ሌላ ቴክስትም ያገኛሉ ስልኳ ላይ። ይህ ነገር ከተፈጠረ ከሰዓታቶች በኋላ የሰማንታ ጓደኛ በቴክስት ሰማሽ እንደ የሆኑ አሚሽ ማህበረሰቦችን በጋሪ ይሄዱ አደጋ ደርሶባቸው 2 ልጆች ሞቱ ብሎ የሰማንታ ጓደኛ ቴክስት ያደርግላታል። ሰማንታ ደግሞ ቴክስቱ ላይ ምን አለች? እኔ መሆኑን አላወቅማ ትለዋለች። ቀጣይ ቴክስት ደግሞ ምን ይላል? የምርሽ ነው? አዎ እባክህ ስነዳ ይህን አደጋ ደረስኩ፣ 2ቱም ልጆች ሞቱ። እናም ያው መንታቴን ጠሯት፣ ድንገተኛ አደጋ ነው ተባለ። እሷም በነፃ ወጣች፣ እኔም በነፃ ወጥተዋለች። ለፖሊሶችም ታዲያ ይሄ የተቀደሰ ቆንጆ ማስረጃ ነው። በዛ ላይ ደግሞ ይሄ አደጋ ከተፈጠረ በንጋታው ፖሊሶች ከሰማንታ ላይ ደሟን ወስደው መርምረው ነበር። አደንዛዥ ዕፅ ተጠቅማለች አልተጠቀመች የሚለው በላቦራቶሪ ማለት ነው። በላቦራቶሪ ሲሆን ደግሞ አደንዛዥ ዕፅ ቆይታችሁም ቢሆን ከደማችሁ ቶሎ ስለሚያወጣ ይታወቃል እና ተጠቅማለች የሚል ነገርም አግኝተው ስለነበር ማስረጃ ተደራርቦ ሰማንታ ከእህቷ ጋር ተቀያይረው እንደሆነ ሲያውቁ ሄደው ሁለቱንም ጨጨን ያደርጓቸዋል። ትክክለኛ ፎቷቸው ይህን ይመስላል። አንድ ላይ እንደምታዩት ይመሳሰላሉ። አሁን ጥያቄው እህቷ መንታ እህቷ ለምንድን ነው ይሄን ሁሉ ሪስክ የወሰደችው? ምን አገባኝ አረ ወደዛ ያላለችበት ምክንያት ምንድን ነው? ስታስቡት እንደ ቀልድ እዚህ ጋር ይሄ ነገር እሷ ነፃ ወጣች እንጂ ለዚህ ስራሽ 10 ዓመት ይፈረድብሻል ብትባል ምን ይውጣት ነበር? ለምንድን ነው ይሄንን ማድረግ የፈለገችው መንታ እህቷ ካላችሁ፣ እቺ መንታ እህቷም እንደ ሰማንታ ጥሩ ታሪክ የላትም። አደንዛዥ ዕፅ ስታሸጋገር ወይም ስትሸጥ ተይዛ በፖሊስ እስር ቤት ገብታ ነበር። በዚህ ሰዓት ሰማንታ ነች ሙሉ ኃላፊነት ወስዳ ልጆቿን የተንከባከበችላት። እናም ይሄን ነገር ደግሞ ልጆቿን እሷ ሰማንታ መንከባከባ እንደ ውለታ ይዛው ስለነበረ ይህን ውለቷ ለመክፈል አስባ ነው እሺ እኔ ነኝ የገጨው ትላለሁ ያለችው። እኛ ሀገር የእህት ልጅ መያዝ የወንድም የአጎት ልጅ መያዝ ኖርማል ነው ኢትዮጵያ ውስጥ ነው። ውጭ ሀገር ግን በጣም ታይም መሰረታዊ ነገር ስለሆነ እንደ ውለታ ነው የሚያዩት፣ እንደ ትልቅ ነገር። ብቻ ሁለቱም ፍርድ ቤት ቀረቡ። መንትየዋ እኔ ነኝ የገጨሁት ያለችው 3 ወር ብቻ ይፈረድባታል፣ ያው ስለዋሸች ማለት ነው ሳታጠፋ። ሰማንታ ደግሞ በሚያሳዝን ሁኔታ 2 ልጆችን ገላ 2 ልጆችን አካል ጉዳት አድርሳ 4 ዓመት ብቻ ይፈረድባታል። ታዲያ ይህ ፍርድ ልክ ነው? አሁን ነው እንጃስቲ የሚሰማችሁን ንገሩኝ ኮሜንት ላይ። ወዳችኋለሁ። ሰብስክራይብ ላይክ አድርጋችሁ ይህን ቤተሰብ ተቀላቀሉ። ሜምበር እንዴት ነው የምንሆነው ያላችሁ አላችሁ፣ እንዲሁም ደግሞ ሜምበር ሆናችሁም የተቀላቀላችሁ አላችሁ። እዚህ ጋር የምታያችሁ በጣም ነው የማመሰግነው። ሜምበር ለመሆን የፈለጋችሁ እንዴት ነው የምቀላቀለው የምትሉ ሰብስክራይብ ጎን እና ኒሎክስ ሚለው ቻናል ውስጥ ገብታችሁ ጆይን የሚላለ እሱን ነክታችሁ ሜምበር መሆን ትችላላችሁ። ግን ሜምበር ሁኑ ሳልላችሁ በራሳችሁ የተቀላቀላችሁ እዚህ ጋር ያላችሁ ሰዎች በጣም አመሰግናለሁ። ይመቻችሁ። ለአንተንም ወዳችኋለሁ። በቀጣይ እስከምንገናኝ ቻው።